በዚህ ቪዲዮ ላይ የምንመለከተው እንግዲህ ሎኬሽናችን ምን ያህል ፋክተር እንዳለው እንዴት አድርገው ቲክቶክ ትሬስ ላይ ያደርገው ሎኬሽናችን እንደሚችል ዲቫይሶቻችንም ምንም አይነት ኢንፎርሜሽን ሳናስገባባቸው እንዴት አድርገው ሎኬሽናችን እንደማያውቁት አውርተናል። ስለዚህ አሁን ማሳያችሁ ቪፒኤን ከጫን በኋላ እንዴት አድርገን ነው ሎኬሽናችን መቀየር የምንችለው፣ እንዴት ነው ቲክቶክ ሎኬሽናችን ከቀየርን በኋላ አንደርስታንድ የሚያደርገው የሚለውን ነው። እስካሁን ድረስ ምንም አይነት ሲም አልከተትንም። ሲሙ እጅግ አለ፣ ምንም አይነት ሲም አልከተትንም። ስለዚህ ያን ሲም ሳንከት አሁንም ስልካችን ላይ ቪፒኤን ብቻ ቀይረን ከዛ ሎኬሽን ቼንጅ በማድረግ ቲክቶክ የሚሰጠን ኮንተንት እና እንዲሁም ደግሞ የሚመጡት እያንዳንዱ ነገሮች ምን ይመስላሉ የሚለውን እንመለከታለን። አንደኛው መንገድ ይሄ ነው። ከዚህ በመቀጠል ይህን ቪዲዮ ቪፒኤን ቼንጅ አድርገን ካየነው በኋላ ደግሞ በመቀጠል ሪጅናችን እንዴት አድርገን ቼንጅ አድርገን ደግሞ የሚመጣውን ቫሊዩ ወይም ደግሞ ልዩነት እንመለከታለን። አዳይንድ ቪፒኤንም ተጠቅመን ሪጅናችንን ደግሞ ቀይረን ሁለቱም አንድ ላይ ኮምቢኔሽን ሲኖረው ደግሞ ምን አይነት ሪዛልት እንደሚኖሩ እንመለከታለን ማለት ነው። እያንዳንዱን በጥንቃቄ ማስተዋላችሁ እንዳትረሱ፣ እያንዳንዱን ደግሞ መሞከራችሁ እንዳትረሱ። በስተመጨረሻ ይህን ቪዲዮ ከተመለከታችሁ በኋላ እናንተ ማድረጋችሁን እንዳትረሱ። ምክንያቱም የሞጁል 1 እና ሞጁል 2 ኮምቢኔሽን ፋይናል ፕራክቲስ ነው የምናሳያችሁ። ሞጁል 1 እና ሞጁል 2 ላይ የተሳሳታችሁት ነገር ካለ ልታስተካክሉ፣ ያልገባችሁ ነገር ካለ ደግሞ በዚህ በደንብ ግልጽ እንደሆንላችሁ በሞጁል 3 እያንዳንዱ የምናወራው ስለ ቪዲዮ ክሬሽን እና ክሬሽን ብቻ ነው። ስለዚህ ስለ አካውንት አከፋፈት እንደዚህ አድርጉ የሚለውን ጉዳይ እዚሁ ጋር ገለን ወይም ጨርሰን መሄድ ስላለብን በተደጋጋሚ በጥንቃቄ እያንዳንዱን ስቴፕ ባይ ስቴፕ በዚህ ቪዲዮ እንመለከታለን። ቀጥታ ወደ ፕሮሰሱ እንሄዳለን። ያን ያህል ኮምፕሊኬትድ የሆነ ነገር የለውም። ሳኔ ስልካችን እንደምትመለከቱት ምንም የአዲስ ነገር የለውም የተጫነበት፣ ቲክቶክን ብቻ ነው የጫንኩበት። አሁን እዚህ ስልክ ላይ ያለ ቲክቶክ ብቻ ነው አዲስ የተጫነበት ነገር፣ ሌላ ምንም የጫነው ነገር የለም። ስለዚህ ቲክቶክን ከፍተን ላሳያችሁ። ቲክቶክን ከፍቼ ከማሳየት በፊት ግን ይሄ ስልክ ሲም እንደሌለበት ላይ ጋር ላሳያችሁ። ኢመርጀንሲ ኮል እያያችሁት ነው። እንደምትወግ ኢመርጀንሲ ኮል ኦንሊ ወይም ደግሞ ኖ ሲም ካርድስ ነው የሚለው። ምንም አይነት ሲም ካርድ የለውም፣ የገባበት ነገር የለም ሎኬሽናችን ማለት ነው። ስለዚህ ንጹህ ነው። ቲክቶክ አካውንታችንን ከፍተን እንመልከተው። የቲክቶክ አካውንታችንን ከፈት ታይቷላ። የሚመጣልን ኮንተንት አማርኛ ኮንተንት ነው። ከዛ ቲክቶክ አካውንት ላይ ሎኬሽን ስናይ ምንም አይነት ቲክቶክ አካውንታችን ፕሮፋይል ላይ ገብተን ስንመለከት ሎጊን አላደረግንም። ፕሮፋይልም አሁን በድጋሚ ምን እናደርጋለን እንግዲህ ቲክቶክ ተጭኗል። ዴን ቪፒኤን እንጭንበታለን ምንም ነገር ሳንጨምር። ትናንት ወይም ደግሞ ከዚህ በፊት በነበረው ቪዲዮ ላይ ሎኬሽኑ ኢትዮጵያ ነው። ኤቭሪቲንግ ተመሳሳይ ነው። ምንም የተቀየረ ነገር የለውም። ምክንያቱም እንደምታዩት ኮንተንቱም ኢትዮጵያ ነው የሚያሳየን ማለት ነው። ከዛ ውጭም እዛው ቲክቶክ ላይ ገብተንም ስንመለከተው ሪጅን ብሎ የሚያሳየን ኢትዮጵያ ነው። ይሄንም ማለት ነው። አሁን ይሄንን ሎጊን ለማለት ስታዙት የት ነው የሚያሳያችሁ? ኢቲ ብሎ ሎኬሽን ኢን ኢቲ ብሎ ያሳየናል። እዚህ ጋር እንደምትመለከቱት በቃ በዚህ መሰረት ኢትዮጵያ ውስጥ መሆናችንን አረጋግተናል ማለት ነው። ቲክቶክ አካውንታችንን እንዝጋ። ከዛ በኋላ ፕሌይ ስቶር ላይ እንመጣለን። ዜን ፕሌይ ስቶር ላይ መተን ቪፒኤን ሰርች እናደርጋለን። ሴፈንን መጠቀም ስላላችሁ፣ ኤክስፕረስን፣ ነርድን፣ ሻርክ ፋይል መጠቀም ስላላችሁ፣ ከዛ ደግሞ ፕሮክሲን መጠቀም ስላላችሁ፣ ኤኒ ቪፒኤን መጠቀም ስላላችሁ። ግን ፍሪ ከሚባሉት እና እኔ ቴስት አድርጌ ከተጠቀምኳቸው ቪፒኤኖች ውስጥ አንዱን አሳያችኋለሁ። አንዱን እንጠቀማለን ማለት ነው። እናንተም ከተጠቀስኩላችሁ ቪፒኤኖች ውስጥ ደስ ያላችሁም ፔይድም ፍሪ መጠቀም ትችላላችሁ። ሞር ፔይድ ሲሆን ሞር የተሻለ አድቫንስ አለው። ግን ምንም አይነት ወጪ ሳታወጡ በፍሪ ብቻ መስራት ትችላላችሁ። ቢኮዝ እኔ እንደዛ ነው ያደረግኩትኝ። አሁን ሞር የተሻለ እየተጠቀም ስንመጣ ደግሞ እያሳደጋችሁት መሄድ ትችላላችሁ። ስለዚህ ያን ያህል ወጪ ምንም 5 ሳንቲም ማውጣት አይጠበቅባችሁም። ስለዚህ ይህን ለማስተካከል ወይም ደግሞ እዚህ ጋር ቪፒኤኑ ለማስተካከል ሪኳየርመንቱ አንደኛ ስልካችሁ ላይ ቪፒኤን መጫን ነው። ከዛ ሌላ ምንም ነገር አያስፈልጋችሁም ማለት ነው። ቀጣይ ስቴፕ ላይ ግን ፋይል ባካፕ ምናምን እናያለን። ሰው እዚህ ጋር ዝም ብለን ጀስት ሰርች እናደርጋለን። ምንድነው ሰርች የምናደርገው? ቪፒኤን ፕሮክሲ ማስተር፣ ቪፒኤን ፕሮክሲ ማስተር ብለን ሰርች እናደርጋለን። ብዙ አይነት ቪፒኤን ፕሮክሲ ማስተሮች ይመጡልናል እንደምትመለከቱት። ከነዚህ ውስጥ እዚህ ጋር ፋስት ኤንድ ሴኩር የምትላለች ቪፒኤን ፕሮክሲ ማስተር የሚል እዚህ ጋር አንሊሚትድ የሚል ጨምርበት። አንሊሚትድ ፕሮክሲ አንሊሚትድ ይታያችኋል እዚህ ጋር ቪፒኤን ሱፐር አንሊሚትድ ፕሮክሲ የምትለውን ኢንስቶል እናደርጋታለን።
ኢንስቶል ካደረግነው በኋላ ይህን ቪፒኤን ተጠቅመን እንዴት ቲክቶክ ሎኬሽናችን ቼንጅ እንደሚያደርገው የመሳሰሉትን እንመለከታለን ማለት ነው። ሰውን ቪፒኤን ነው። ሌሎችም ቪፒኤኖች አሉ። ይህንን ዳውንሎድ እስከሚያደርግ ድረስ ዳውንሎድ አድርጋችሁ በፍሪ ልትጠቀማቸው የምችሏቸው ፒሰን የሚባል አለ፣ ሲፈን የሚባል አለ። ሲፈንም ይሆናላችሁ። ይህንም ዳውንሎድ አድርጋችሁ መጠቀም ስላላችሁ እኛውም ዳውንሎድ አድርጌ እንዴት ኮኔክት እንደምታደርጉት አብሬ ያሳያችኋለሁ። ከዛ ውጭ ፔድ የሆኑ ቪፒኤኖች አሉ። እነዚህም ነርድ አለ። አሁን ይሄ ኮርስ ፍሪ የሆኑትን ስለሆነ ሳፖርት የሚያደርገው ነርድ፣ ይህንን ዳውንሎድ አድርጋችሁ መጠቀም ስላላችሁ ቢኮዝ ውጭ ማውጣት የለባችሁ። አሁን ነርድ ላይ $100 ምናምን ኤክስፕረስ ቪፒኤን ኤክስፕረስም ቤስት የሚባል ነው። ዌር ኤክስፕረስ ቪፒኤን ኤክስፕረስ ቪፒኤን አለ። ሶሪ እንግዲህ ለአንድሮይድ የለም፣ አጣሁት። ለአንድሮይድ አይሆፕ ለአንድሮይድ የለውም ማለት ነው። አይፎን ላይ ያለ ኤክስፕረስ ቪፒኤን እሱንም መጠቀም ስላላችሁ ለአይፎን ስልክ የሚጠቀመው እሱን ስለሆነ ማለት ነው። ሌላ ቪፒኤን በተመሳሳይ ሁኔታ እዚህ ጋር የምንጠቀመው ፕሮቶን አለ። ፕሮቶን ቪፒኤን አለ። ፕሮቶንም ይህንን ፍሪ መጠቀም ስላላችሁ፣ ግን ፕሮቶን ጋር ሀገር ሴሌክት ማድረግ ስለማችሉ ነው። ከዛ በተጨማሪ ሌላ ቪፒኤንም አለ። አንድ ላሳላችሁ። ቪፒኤን ገብተን ይሄኛን ሴኩሪቲ ቪፒኤን ፋስት የሚለውን ይህንንም መጠቀም ስላላችሁ፣ ከዛ በተጨማሪ ቱርቦ የምትባል ቪፒኤን አለች። እችን ቱርቦንም መጠቀም ስላላችሁ፣ አሁን ያሳየኋችሁ ጠቅላላ ቪፒኤኖች እነዚህ የተወሰኑት ፍሪ ናቸው። ኤክስፕረስ፣ ነርድ የሚባሉ ቪፒኤኖች ናቸው ፔይድ ማለት ነው። አሁን እኛ መፈልጋት የትኛው ቪፒኤን ነች? ዳውንሎድ አድርገው ጨርሰልናል። ቪፒኤን ፕሮክሲ የምትሉላ ዳውንሎድ አድርገው መጨረሱ። የቪፒኤን ፕሮክሲ ይቺ ነች። እንከፍታታለን። ይህንን ተጠቅመን እንዴት አውቶ ኮኔክት እንደምናደርግ እናያለን። አግሬንድ ኮንቲኒው እንለዋለን። ምንም ኮምፕሊኬትድ የሆነ ነገር የለውም። ን ኮንቲኒው እንለዋለን። ኦኬ አያችሁት? ከዛ አለው ላርገኝ ነው የሱ ኖቲፊኬሽን ዴልክልን ኦን እናድርገው። አሁን እዚህ ጋር ከፈተልን። ምንም ነገር አያስፈልግም። አውቶ ቪፒኤን እንዲያደርግልን ለመስራት እና ሪጅኖች ወይም ደግሞ ሎኬሽኖች እንዴት መምረጥ እንደምችል ለማሳያችሁ። አውቶ ቪፒኤን መሆኑን ለማየት እዚች ጋር መታችሁ ይቺን ያከበብኩባትን መምረጥ ነው። ይህን ስትጫኑት እዚህ ጋር ምን ይመጣል? ኦልዌይስ ቪፒኤን ኦን የምትላለች ይቺ ማለት ነች። ኦልዌይስ ቪፒኤን ኦን የምትለዋን እንመርጣታለን። ከዛ በኋላ ጎቱ ሴቲንግ እንለዋለን። ጎቱ ሴቲንግ ይችኛዋን እንመርጥለታለን። ጎቱ ሴቲንግ እንለዋለን። ኖ ቪፒኤን ይለናል። ናይስ። ያ ማለት አውቶ ኮኔክት የተደረገ ቪፒኤን የለንም ማለት ነው። ናይስ። ባክ እናደርጋለን፣ እንመለሳለን። አሁንም ባክ አድርገን እንወጣለን። ከዛ ሰርቨር እንመርጥለታለን። አሁን ተመልሰን ኦልዌይስ ኮኔክት እንዴት ማድረግ እንደምችል ስለማሳያችሁ ሰርቨር ለመምረጥ ደግሞ እቺ ጋር መተን እቺ ይሆናል ቼንጅ ሰርቨር የሚለውን ፕሬስ አድርገን መጫን ነው። ሰርቨሮች አሉ፣ ፍሪ ሰርቨሮች እንደምታያቸው እዚህ ጋር ፍሪ ሰርቨርስ ይለናል። በምትፈልጉት ሀገር አሁን እኛ ወደ ታች ስክሮል እያደረግ ለንደን የሚል አለ፣ ዩኬ ነው። ደስ ያለንን የለንደን ሰርቨር አንዱን እንምረጡ። ለምሳሌ አሁን ለንደን ስሪ የሚለውን መረጥኩትኝ ጀስት ለማሳየት ያክል ነው። ይህንን ፕረስ አደረገው ኮኔክት ላድርገው ወይ ብሎ ይጠይቀኛል። የስ ኮኔክት አድርገው ብዬ አዘዋለሁ። ማስታወቂያ ይመጣል። ማስታወቂያውን ካንስል እናደርገዋለን። ከላይ ጋር ኮኔክት ከለንደን ጋር ኮኔክት አደረገልን። ኮኔክት መሆኑን የምታውቁት ወደ ላይ ስስቡት ታያችኋል። ለንደን ቪፒኤን ኮኔክት ብሎ ያሳያችኋል ከታች ጋር ፔሪድ። አሁን ከዩኬ ጋር ኮኔክት አድርጓል። በምን ያህል ፐር ሰከንድ ዳውንሎድ እና አፕሎድ ስፒዱን ያሳየናል። ናይስ። አሁን ባክ እናርግ። ኮንሱል የሚለውን እንጫነዋለን። ከዛ አሁን 3 ነጥቡን እንጫነው እና ኦልዌይስ ኮኔክት ለማድረግ እዚህ ጋር ገብተን ከዛ አሁንም ኦልዌይስ እንደቀደሙ ኦልዌይስ ቪፒኤን የሚለውን እንመርጠዋለን። ኦልዌይስ ኦን የሚለውን ይህን መረጥ ጎቱ ሴቲንግ እንለዋለን ማለት ነው። ጎቱ ሴቲንግ አልነው። ኮኔክት አያችሁታ፣ ቅድም ኮኔክት አልተደረግም። ኦልዌይስ ኮኔክት ነው። ይችን 3 ነጥቧን እንጫናለን። 3 ነጥቡን ከተጫን በኋላ ኦልዌይስ ቪፒኤን ኦን የምትል ሴቲንግ አለች። ኦን አለቀ። ብሎክ ኮኔክሽን ዊዛውት ቪፒኤን ኦን ተርን ኦን ፔሪድ። ሁለቱን ኦን አደረግ ነው። ምንም አይነት ኮኔክሽን ስልካችሁ ኢንተርኔት ቢያገኝ ካለ ቪፒኤኑ አይሰራም። እኛ ኦልዌይስ ሁሌም ቢሆን ቪፒኤኑ ዳይሬክት ኮኔክት እንዲያደርግ አረግ ነው ማለት ነው። ባክ እናድርግ፣ እንመለሳውንም እንመለስ ወደ ቪፒኤናችን።
ባክ አድርገን እንውጣ። ሁሉንም አፕሊኬሽን እናጥፋ። አሁን ቪፒኤናችን ስቲል በዩኬ ኮኔክት ሆኗል። ምንም አይነት አፕሊኬሽን የለም ሪሰንትሊ የተከፈተ። ከዛ ግን የምናደርጋለን ዋይፋያችንን ኦፍ እናደርገዋለን። ሬል ሁሌም ኢንተርኔት ሲያገኝ ኮኔክት እንደሚያደርግ ቼክ ለማድረግ ነው። ዋይፋያችንን ኦፍ አደረግኩትኝ። ሁሉ አድርገን እንያዙ። ምንም አይነት ዋይፋይ የለም። ኦኬ አድርገን ባክ አድርገን እንመለስ። ታያችኋል እዚህ ጋር ምንም አይነት ዌቲንግ ፎር ኔትወርክ ይለናል። ያ ማለት ምንም አይነት ኢንተርኔት ኮኔክሽን የለም። ከዛ ምንም አይነት ኮኔክሽን የለም ማለት ነው። ሎኬሽናችንም ሁሌ ቢሆን ኦፍ ማድረጋችሁን እንዳትረሱ። ያ ማለት አካውንታችሁ የት እንዳለ ትሬስ አይደረግም። ስለዚህ ክሎዝ ኦፍ ሁሌም ቢሆን ኦፍ አድርጉት ሎኬሽናችሁን ማለት ነው። ሎኬሽን የት ነው ኦፍ ማድረግ የምትችሉት? ከዚህ በፊት ባሳያችሁ ቪዲዮ ላይ ሴቲንግ ላይ እንመጣለን። ወይም ደግሞ አንድሮይድ አይደል ያላችሁ ከላይ ሳብ አድርጋችሁ ላይ ጋር ሴቲንግ አለች። ሴቲንግን ትመርጣላችሁ። ከዛ ሎኬሽን ኦፍ ሆኗል። ከዚህ በፊት ግን ኦን ሆኖ ነበር አይደለ? አንደኛው ኦፍ አድርገን ቪፒኤን ኦፍ አድርገን አሁን መልሰን ቪፒኤንን ኮኔክት እናድርገው። ዋይፋይን ኮኔክት አደረኩት። ዋይፋይ ኮኔክት እናድርገው። ያ ኮኔክት አደረግ ዋይፋዩ ወዲያውኑ ኮኔክት ሲያደርግ ዋይፋይን እያያችሁትን አይደለ? ለንደን ምናምን ብሎ አክቲቭ ሆነ ዋይፋያችን። ቀጥታ ከቪፒኤናችን ጋር ኮኔክት ያደርጋል። ቪፒኤኑ ላይ ጋር እንደምትመለከቱት የቁልፍ ምልክት ቪፒኤን አለ። ጀስት ኮኔክት አደረገ። ኦኬ ኮኔክት አድርገናል። ሎኬሽን ኦፍ አድርገናል። ከዛ ቪፒኤናችን በማን ሆኗል? በዩኬ አድርገናል። ይሄ ሁሌም ቢሆን ዩኬ ለንደን ስሪ ነው ኮኔክት የሚያደርገው። ኢምፕረስ አድርገን ብናየው ዩኬ ለንደን ስሪ ነው የሚያሳየን ሁሌም ቢሆን ማለት ነው። ማስታወቂያዎች ማለት ላይ ይኖራሉ። ያው ፍሪ ስለሆነ ነው። ኮኔክት ያደረገው ፋስት ካንትሪ ብሎ ፋስተስት ሎኬሽን ብሎ በዩኬ ኮኔክት እንዳደረገው ይነግረናል ማለት ነው። እንውጣ ከዚህ ውስጥ። ከዛ ቲክቶክ ላይ እንሂድ። ቲክቶክን እንክፈተው። ኮንተንቶቹ ምንድናቸው? አማርኛ ኮንተንት ነው እየመጣልን ያለው ማለት ነው። አማርኛ ኮንተንት ነው እየመጣልን ያለው። ናይስ። አሁን ባክ ፕሮፋይል ውስጥ እንግባ። ሎጊን ለማድረግ ስንፈልግ አሁንም ምንድነው የሚለን? ኢቲ ነው የሚለን። ታያችኋላ። እዚህ ጋር ላሳያችሁ። ኢቲ ነው የሚለው። ናይስ። አሁን የኛው ሎኬሽኑ አልተቀየረም ብላችሁ እንዳታስቡ። ምክንያቱም ሲንክሮናይዝ አንዴ ሲያደርገው ሌት ያደርጋል። ለዛ ነው። እሺ ምን ታደርጋላችሁ? አጥፍታችሁ ትመልሱታላችሁ። ቲክቶክ አካውንታችሁን እንደገና ገብታችሁ ትከፍቱታላችሁ። አሁንም ስትከፍቱት ካንትሪውን ኢትዮጵያ የሚያደርግ ከሆነ አሁንም ኢትዮጵያ ያደረጉብን ለሁለተኛ ጊዜ ማለት ነው። አሁን ፕሮፋይል ውስጥ ገብተን ስንመለከት ኢቲ ነው አሁንም ያለው። ናይስ። ባክ አድርገን እንውጣ። ስለዚህ ምን እናደርጋለን? ይሄንን ቲክቶክ ዲሌት እናደርገዋለን ወይም አንስቶል እናደርገዋለን። ሆልድ አድርገን አንስቶል እናደርገዋለን። ከዛ እንደ አዲስ እንጭነዋለን። ለዛም ነው አዲስ አካውንት ስትከፍቱ ፎርማት አድርጋችሁ አዲስ ከፈቱ ቲክቶክ የምልበት ዋነኛው ምክንያት ይሄ ነው። ባክ እናደርገን። አይፎን ላይ ቤዚካሊ ዘግታችሁ ስትመልሱ ቶሎ ይመለሳል። አንድሮይድ ላይ ያው ሲስተም ስለሚያስቸግር ነው እንደዛም በለው። ኤኒዌይስ ቲክቶክ ብለን ሰርች እናደርጋለን። ቲክቶክ ብለን ሰርች ስናደርግ ይመጣል። ኢንስቶል እናደርገዋለን ቲክቶክን ማለት ነው። ቲክቶክ ኢንስቶል ማድረግ ይጀምራል። ቲክቶካችን ጭኖ ከጨረሰ በኋላ ማየት እንችላለን። ያው አይሆፕ ፈጣን ነው። ቲክቶካችን ጭኖ እስከሚጨርስ ድረስ ሌሎችን ቪፒኤኖች ላሳያችሁ። የተወሰኑ ዳውንሎድ ያደረግናቸው ሴፈንን ዳውንሎድ እንክፈተው። ሴፈንን ዳውንሎድ አሉ እናድርገው። አክሴፕት አሁንም አክሴፕት ከሌላ ቪፒኤን ጋር ኮኔክት ስላደረገብን ነው ሴፈን። አሁን ይህን ኮኔክት ለማድረግ ሴፈን ጋር ስታርት ማድረግ ነው የሚጠበቅባችሁ። ገሚናል ኦልሬዲ ከሌላ ቪፒኤን ጋር ኮኔክት አድርጋችኋል። ስለዚህ ያል ቪፒኤን ነው ፋርኩት ነው የሚለው አሰራሩ ይሄ ነው። ምንም አዲስ ነገር የለውም። የምትፈልጉት ሀገር ላይ ዳይሬክት ኮኔክት ላይ አሁን ለምሳሌ ኮኔክት የተደረገው ቪፒኤንን ያሳየናል። ሀገርም ደግሞ ከፈለጋችሁ ቤስት ፐርፎርም የሚያደርጉ ሀገሮችን መምረጥ ትችላላችሁ ማለት ነው። እዚህ ጋር ኦልዌይስ ሴቲንግ ለማስተካከል ኦልዌይስ ኦን የሚለውን ትመርጡታላችሁ፣ ኦኔክት ታደረጉታላችሁ ማለት ነው። ሴፈንም ተመሳሳይ ነው፣ መጠቀም ትችላላችሁ። ሌላ በተጨማሪ ሴፈን ውስጥ ሞር ሴቲንግ ውስጥ ገብታችሁ ላንጉጅ ሴሌክት ማድረግ ትችላላችሁ። ሌሎችንም ነገሮች ኦን ማድረግ ትችላላችሁ። ይህ ቤዚክ የሚባል ሴቲንግ ነው። ከዛ ቱርቦ ላሳያችሁ። ቱርቦ ለፒሲ መጠቀም ትችላላችሁ፣ ግን ፒሲ ላይ ተርን ኦፍ እና ኦን ስታደርገው አውቶ ኮኔክት ስለማያደርግ ነው። ቴን አግሪ እንለዋለን። ቱርቦ ጋርም ራቢት ነገር እየሮጠች ምናምን ነገር ነው። ቴን ስታርት ትራያል አንለው፣ ሶሪ ጥያቄ እዚህ ጋር ኤክስ እናደርገዋለን። ኤክስ ካረግን በኋላ ከላይ ጋር ቴን አለው እንለዋለን። ቴን ኮኔክት ስትሉት ራሱ ሰርቨር መርጦ
ኮኔክት እንድታደርጋ። ግን አሁን ምን ሆኗል? ኦልሬዲ ኮኔክት አድርጓል ምንድን ቱርቦ ማለት ነው። ስለዚህ ኦልዌይስ ከሌላ ቪፒኤን ጋር ኮኔክት ስላደርግ ያን ቪፒኤን አጥፉት ነው የሚለን። ኦልዌይስ ኮኔክት ማድረግም ትችላላችሁ። ይህንን ምንም የተለየ ነገር የለውም፣ ተመሳሳይ ነው። ቱርቦ ላይ የተለያዩ ሴቲንጎች አሉ። አውቶ ኮኔክሽን የሚል ሴቲንግ ነው ያለው ቱርቦ ላይ። እዚህ ጋር መጣችሁ ኮኔክት ከተደራረገ በኋላ በቱርቦ ኮኔክት ካደረጋችሁ በኋላ እችን መጣችሁ ኦን ማድረግ ነው። የተሻላችሁ መጠቀም ስላችሁ ፐርሰናሊ እኔን ግን ብትጠይቁኝ ሞር ሪኮመንድ ማድረገው እችን ቪፒኤን ነች፣ ፕሮክሲ ሱፐር የምትለዋን ማለት ነው። እሷን ተጠቀሙ፣ በእሷ መስራት ትችላላችሁ። ይሄኛው በጣም በቂ ነው፣ በጣም ደግሞ አሪፍ ነው። እኔ አሁን በፍሪ ድሮ ጠቀምበት የነበረኝ ነው። ምንም አይነት ችግር አልገጠሙም። ሁሌም የመረጥኩትኝን ሎኬሽን ነው ኮኔክት የሚያደርገው። ሌሎቹ ጋር ስጠቀሙ ዛሬ ዩኬ፣ ሌላ ቀን ምንድን ነው ዩናይትድ ስቴትስ ምናምን ኮኔክት ስለሚያደርግ ማለት ነው። ሆፕ ቲክቶክ አካውንታችንን ዳውንሎድ አድርጎ የጨረሰ ይመስለኛል። ወደ ቲክቶክ አካውንታችን እንመለስ። ቪፒኤኑ ዳውንሎድ ነው አልቆልናል። ስለዚህ ኦፕን እንለዋለን። ሚን ቲክቶኩ ዳውንሎድ ነው አልቋል። ኦፕን ብለን እንከፍተዋለን። እንደዚህ ሴታፕ ይመጣል። ኔክስት እንለዋለን። እዚህ ጋር ተርም ኦፍ ሰርቪስ ብሎ ኢትዮጵያ የሚለውን አጠፋው። አገኛችሁኛ? ኦኬ። አሁን ይህንን ባክ እንውጣና አጥፍተ ነው እንደ አዲስ እንክፈተው ቲክቶክን። ሁሉንም አፕሊኬሽን እናጥፋ፣ ቲክቶክ እንከፍታለን። አፕሊኬሽን ምንም አፕሊኬሽን ብታጠፉ ቪፒኤን ኦልሬዲ ኮኔክት ካደረገ ችግር የለውም። አሁን ምን ሆነ? ቦታው ተቀየረ ማለት ነው። እንደ አዲስ እንከፍተው ምን ሆነ? ጂቢ ማለት ግሬት ብሪቴን ማለት ነው። ሌላ ምንም ነገር የለውም። ግሬት ብሪቴን ተብሎ ስለምትጠራ ነው። ይህ ወደ ዩኬ አካውንት ተቀየረ። ናይስ፣ ተቀይሮልና ወደ ዩኬ አካውንት ጨረስም። አሁንም ደግሞ እስኪ ወተን እንመለስ። ቲክቶክ እንክፈት በድጋሚ። ኮንተንት ጂፒኤ አሁንም ይታያችኋል። ጂቢአይ በቃ ቲክቶክ አካውንታችሁ በቀላሉ እንደዚህ አድርጋችሁ ሎኬሽኑን መቀየር ትችላላችሁ ማለት ነው። ስለዚህ በዩኬ ሲሆን ኮንተንት ዳይሬክት ከፍቶ አያሳያችሁም። ኢትዮጵያ ሲሆን ያሳያል። እኛ ባክ አድርገን አሁንም ተመልሰን ወተን መግባት እንችላለን ቲክቶክ ላይ። ለምንድነው በዩኬ ሲሆን እንትን የማያደርግበት ምክንያት? ኮንተንት ዳይሬክት ማያሳየን ሎጊን ማድረግ እንዳለብን የሚያሳየን ለምንድን ነው? ሳይን አፕ እንዳለብን የምናደርገው እነዚህ ዩኬ 7 ሀገሮች በዩኬ፣ ጃፓን፣ ፍራንስ፣ ዩናይትድ ስቴትስ፣ ብራዚል ምናምን እነዚህ 7 ሀገሮች በዋነኝነት 7 ሀገሮች ቲክቶክ የሚሰራባቸው 7 ሀገሮች ላይ ቪዲዮ በታየ ቁጥር አይደለ ገንዘብ የሚከፍለው ክሬተር ሪዋርድ። ስለዚህ አሁን እናንተ ሎጊን ሳታረጉ ቪዲዮ ልታዩት ነው። ያን ቪዲዮ ደግሞ ካውንት ያደርገዋል። ነገር ግን ከኢትዮጵያ ሆናችሁ የዩኬ ቪዲዮ ብታዩ ምንድነው ነን ኳሊፋይድ ወይ ነው ኳሊፋይድ ያልሆነ ቪው ነው። ኳሊፋይድ ያልሆነ ማለት ቲክቶክ መሀል ላይ ስንገባ እናየዋለን። የምትለቁት ቪዲዮ ክሬተር ሪዋርድን ጆይን ካረገ በኋላ ቪዲዮዎቻችሁ 1 ሚሊዮን እይታ ቢያገኝ ከ1 ሚሊዮኑ ምን ያህሉ ፐርሰንት ነው ኳሊፋይድ የሆነ ምን ያህሉ ፐርሰንት ነው ነን ኳሊፋይድ የሆነ ብሎ ይለየዋል። ይህን የሚለይበት አንደኛ በታየበት ሎኬሽን ነው የሚለየው። ሁለተኛ ደግሞ ያ ቪዲዮ ለምሳሌ ብዙ ፐርሰንት ኢትዮጵያ ውስጥ ካየው ይወርዳል፣ አርፒኤሙ ይወርዳል። ሲቀጥል ደግሞ ነን ኳሊፋይድ ቪዲዮ ውስጥ ይከተዋል። ከዛ የቪዲዮአችሁን 50% መታየት አለበት። 1 ደቂቃ ከሆነ 30 ሰከንድ እንደማለት ነው። 30 ሰከንድ መታየት አለበት። እሱን ቤዝድ አድርጎ አርፒኤም ይሰራላችሁ። የ1 ደቂቃ አርፒኤም ይሰራል። አትሊስት 50 እና ከዛ በላይ ከሆነ በትንሹ አርፒኤማችሁ 40 ምናምን የዩኬ ዩሮ በዩሮ ደረጃ ወይም ደግሞ በዶላር 40 ምናምን ሳንቲም ማለት ትሆናለች። ያ ማለት 1 ሚሊዮን ቪዋችሁን በዚህ ነው የሚሰራ። ካልኩሌሽኑን በቀላሉ እንድታዩት ከአካውንቱ ጋርም ያንን እያሰባችሁ እንድትሰሩ አካውንቱ ጋርም ካልኩሌተር እንክፈትና ላሳያችሁ እንዴት እንደሚሰራ። ለምሳሌ ቪዲዮአችሁ 1 ሚሊዮን ቪው አገኘ አንድ ቪዲዮአችሁ ዜን ከዚህ ውስጥ 30% የሚሆነው ነን ኳሊፋይድ ሆነ። 30% ማለት 300,000 ማለት ነው። ሲቀነስ 300,000 ቪዋችሁ ተወገደ ማለት ነው። ስለዚህ አሁን 700 ነው ኳሊፋይድ ሆነ። ከዚህ ውስጥ አርፒኤሙ 1 ሰከንድ የሚያያለ ሙሉ ደቂቃ የሚያየዋለ ከዛ ተቆራርጦ ቤዚካሊ 1 ሰከንድ ነው ነን ኳሊፋይድ ውስጥ ነው የሚገባ። ግን 30% እና ከዛ በላይ ከታየላችሁ ወይም ደግሞ 50% እና ከዛ በላይ ወይም ከ30 ሰከንድ በላይ ከታየላችሁ አርፒኤሙን ለምሳሌ ሞስት ኦፍ ታይም 0.4 አካባቢ ይደርሳል። ስለዚህ 0.4 ማለት ሲባዛ በ700,000 ማለት ነው። 0.4 ሲባዛ በ700,000 እይታ
0.4 ሲባዛ በ700 ሺህ እይታ ይሆናል። ዜን 280 ሺህ መጣ። 280 ሺህ እንትን ነው መጣላችሁ ማለት ነው። ስለዚህ አሁን ይሄ አርፒኤሙ ቶታል ሲሰራ ነው። ነገር ግን የሚከፍላችሁ ቲክቶክ በ1000 እይታ ነው። አርፒኤሙ እንደዚህ ቢሆንም ግን በ1000 እይታ 0.4 ነው። ስለዚህ ሲካፈል በ1000 ታረጉታላችሁ። 280 በአንድ ቪዲዮ ትሰራላችሁ ማለት ነው። $280 በቀን 3 ቪዲዮ ብትለቁ አንደኛው በጣም ቫይራል ሊሆን ይችላል፣ አንደኛው ዝቅተኛ ሊሆን ይችላል ምናምን። ግን አቬሬጅ 280 ብትሰሩ በቀን 3 እስከ 5 ነው ሪኮመንድ ማድረገው። 3 ቪዲዮ ብትሰሩት 840 ዩሮ ወይም ዶላር ትሰራላችሁ። ይህንም በኢትዮጵያ ባንክ ኖርማል ብላኩታችሁ በኢትዮጵያ እንኳን ብትበነዝሩት 142 ነው። ስለዚህ ስታባዙት 119 ሺህ ይሰራል ማለት ነው በኢትዮጵያ ብር። 119 ሺህ ብር መስራት ትችላላችሁ። ከምን ከቲክቶክ ምን ይህን ከተረዳችሁ ማለት ነው። ስለዚህ በተደጋጋሚ መስራታችሁን እንዳትረሱ። ቲክቶክ ላይ በደንብ ይሰራል እየሰራሁበት ስለሆነ ያን ያህል ቀላል የሆነ ነገር ስለሆነ። ነገር ግን ማወቅ ያለባችሁ እያንዳንዱ የምትሰሯቸው ቪዲዮ ቀጣይ ከምትሰሩት ቪዲዮ ጋር አንድ ስኪል አድ እያደረገ መሄድ ይኖርበታል። ትንሽ ስኪል አድ እያደረጋችሁ ስትሄዱ ታውቁታላችሁ ልዩነታችሁ፣ የት ጋር እንደተሳሳታችሁ ታውቃላችሁ፣ የትኛው ቫይራል እንደሆነ። ሁክ አሰራራችሁን በእርግጥ በቀጣይ ቪዲዮዎች ብናይም ግን እስካሁን ሞጁል 1 እና ሞጁል 2 ላይ ነበረ። በደንብ ፕራክቲስ እንዳደረጋችሁ፣ በደንብ እንደተሳሳታችሁ፣ በደንብ እንደተሳካላችሁ፣ በደንብ እንዳያችሁት ይገባኛል። ቢኮዝ በደንብ የተሳካላችሁ ልጆች አሉ እንዳልኳችሁ በ6 በ7 ቀን ውስጥ ብቻ 10,000 12,000 21,000 ድረስ የገቡ ልጆች አሉ። እነዚህም ገብተው ቲክቶክ ሪዋርድን ጆይን አድርገው እየሰሩ ይገኛሉ። ቢኮዝ እናንተ ሌት በማድረጋችሁ ምክንያት እነዛ ልጆችን ዋን ቱ ዋን ሰፖርት እያደረግናቸው ያለው ስለቀደሙ ማለት ነው። ስለዚህ የተሳሳታችሁ ልጆች አንድ ቻናል ስለተዘጋባችሁ ብቻ እንትን አትበሉ። ቲክቶክ ማይንድ ሴት ላይ ስላወራን ማለት ነው። እናንተ ማንም አይደላችሁም፣ ጀማሪ ናችሁ። ስለዚህ አሁን እስኪሉን ነው የምትማሩት። እኔ አመት ፈጅቶብኛል የተለያዩ ስህተቶችን የተለያዩ ትምህርቶችን ለመውሰድ ከኤዲቲንግ ሳይቀር ከሁክ አመራረጥ፣ እንዴት አድርጌ ፖስት ማድረግ እንዳለብኝ፣ እንዴት አካውንት አከፋፈት እንዳለብኝ ኤቭሪቲንግ ማለት ነው። ስለዚህ በዚህ አይነት መንገድ ማስተካከል ይኖርባቸዋል። ቴን ቀጣዩ ፓርት የምንመለከተው ደግሞ ስልካችንን አሁን እንግዲህ ይሄ ነው ስልካችን እንዴት አድርገን ቼንጅ እንዳደረግ ነው። ከዚህ በፊት ቼንጅ ስናደርገው ዲፈረንስ አላመጣም ማለት ከዚህ በፊት የነበረው እንዴት አድርገው ሎኬሽናችን ትሬስ እንዲያደርጉ ታይተናል። አሁን ደግሞ ሎኬሽናችን ትሬስ ሳይደረግ ቪፒኤን ብቻ በመጠቀም እንዴት አድርገን ለውጥ ማምጣት እንደምችልና የቲክቶክ አካውንታችን ወደ ዩኬ ቼንጅ ማድረግ እንደምችል፣ እንዴት አውቶ ኮኔክት ቪፒኤን ማድረግ እንደምችል የተለያዩ ቪፒኤኖችንም ተመልክተናል። ማሳያችሁ አሁን ደግሞ ስልካችንን ፎርማት እናደርገውና በቀጣይ ቪዲዮ ሙሉ ስልኩን ፎርማት አድርጌ አንድሮይድ ማለት ነው እሱ ላይ ያላችሁ በደንብ ታውቁታላችሁ። ስለዚህ ከዚህ በፊትም ስለተሰራላችሁ ማለት ነው። ይሄኛው አንድሮይድን ሙሉ ፎርማት እናደርገዋለን። ፎርማት ካረግን በኋላ አዲስ የቲክቶክ የኢሜል አካውንት ክሬት አድርገን የሚያስፈልገን ኢሜል አካውንት እንዴት ክሬት ማድረግ እንዳለብን ካለ ስልክ ቁጥር፣ ከዛ እንዴት አድርገን ደግሞ የቲክቶክ አካውንታችንን መክፈት እንደምንችል፣ ከዛ ስልካችንን እንዴት ፎርማት እንደምናደርግ፣ እንዴት ባክአፕ ማድረግ እንደምንችል ኤቭሪቲንግ እናወራለን ማለት ነው። ሶ ይህንን ወደ ቀጣይ ስቴፕ ከመሄዳችን በፊት ይህንን ቪዲዮ ያያችሁ ሰዎች አትሊስት በደንብ መረዳታችሁና ሞክራችሁ ስልካችሁ ላይ ቼንጅ ማምጣቱን ቴስት አድርጉት። ከዛ በኋላ ወደ ፎርማቱ እንሄዳለን። ያ ደግሞ በጣም ጋራንትድ የሆነ መንገድ ነው። ምክንያቱም ቶታል የስልካችሁ ሎኬሽን ቶታል ይቀይረነዋል። ቴን ሲቀጥል ደግሞ ቪፒኤን ደግሞ አዲሽናል ተጠቅመናል ማለት ነው። እሱን ካደረግነው በጣም ቀላል ነው። ከዛ አካውንትን ከፍታለን። አካውንቱን ከፍተን ከተመለከትን በኋላ እንዴት አድርገን ስልክ ቁጥር ሳንጠቀም ደግሞ ሴኩሪቲውን እንዴት ማጠንከር እንዳለብን ወይም ደግሞ ቱ ስቴፕ ቬሪፊኬሽን እንዴት ኦን ማድረግ እንዳለብን በጉግል አውተንቲኬሽን ወይም ሌሎች አውተንቲኬሽን አፖችን ተጠቅመን ደግሞ እንመለከታለን ማለት ነው። አይሆፕ ይሄ ቪዲዮ በደንብ ግልጽ ይሆንላችሁ ይመስለኛል። መልካም ጊዜ ይሁንላችሁ።